እናንተ ሁለታችሁ በመጋባታችሁ በእውነት በጣም ደስተኛ ነኝ እኔ። ዳንሻም ደስተኛ ነው፣ ሜሪ ሚሳቅም ደስተኛ ናቸው ሁለቱም ባለው ነገር ግን ሁሉም ስጦታ ይዘዋል። ሁሉም ቤተሰቦቻችሁም ብዙ ነገር እያሰቡ እንደሆነ ምናምን ሰምቻለሁ። እስካሁን ደግሞ እኔ ዳሪም ስጦታ ሰጣችኋል። ሜሪም የራሷን ነገር እያሰበች ኢሳቅም የራሱን ነገር እያሰበ እንደሆነ አውቃለሁ። እኔ ደግሞ እንደ ጓደኛ ምንም ነገር አለ ማለቴ በጣም ተሰምቶኛል። ምንም ነገር አለ ማድረጌ በጣም ተሰምቶኛል። ስለዚህ በገዝ ይችላል አለ ዘፈኑ። ወይኔ መደንቅመሞች በቃ እንደዚህ መጫወቻ ሆናችሁ ተቀሩ። መጫወቻ ሆናችሁ በገዛ ስልካችሁ በገዛ ዋይፋያችሁ በገዛ ስልካችሁ ጭራሽ በግ ተው። ይሄ እኮ ባሽሙር ነው የሚሳደቡት። ባሽሙር ነው። ይግባችኋ። የማዳን ቅመሞች ይግባችሁ። ላይ የሰቀላችሁ ስቅልቅል ያደረጋችሁ ወይኔ ጉዴ በላ። ጭራሽ ብለው እንደው ለተመልካች እንኳን ክብር አይኖራቸውም በዚህ ዘመን በዚህ ወቅት። ቆይ እንደውም ጌታ ብላ ትመጣለች። ጌታ ገዝቼው ነው። ምን ልታረጋው ነው? አርዳ ልትበላው ነው? እውነትስ ዱባይ ሊሄድ ነው? ታድሎ ወይ በጉ ፓስፖርት ወጣለት። ዱባይ ሊጎበኝ ነው። ወይኔ ግን እንዴት እንደምትሰደቡ እውነት እንደው እንዴት እንደምትሰደቡ ቅመሞችዬ። ወይኔ ከስራችኋል። ሩታ አብርሽ ያላችሁ ከሰራችሁ። በቃ እውነት ከሰራችሁ። እንደው ለእናንተ እንኳን ክብር የላቸውም። ቆይ ዱባይ ላይ እንደው በግ የለም? ለምን ይመስላችኋል? እንደው ይሄን በግ ይዘው የመጡት ያው ጥያቄ ለራሳችሁ ነው። አሁን ለምን ይመስላችኋል? እስቲ በግ ይዘው የመጡት ዱባይ ላይ በግ የለም እንዴ? እስቲ የዱባይ ቅመሞች አለን በሉ። ወይ መጫወት እንደዚህ ይጫወቱባችሁ። እንኳንም በአሁን ባለውበት ዘመን እንኳንም የማዳም ቅመም አልሆንኩም። እንኳንም በድሮ ዘመን ሆንኩኝ። እኔማ አስቀውኝ ልሞት እውነት። ይሄማ የሆነ ነገር ነው እንጂ ያው እንግዲህ በይፋ አውጥተን ለማዳም ቅመሞች እንደዚህ አንለውም በሚል እንግዲህ በአሽሙር ነው ይሄን በግ ይዘው የመጡት ማለት ነው። ስለዚህ ወይኔ ለበግ ይዘው መጡ። ወይኔ በጣም ያስቃሉ ማለት ነው። እንግዲህ አብርሽና ሩታ እንኳን ደስ አላችሁ። በግ እንግዲህ ስጦታ ተይዞላችሁ መጥቷል። እንግዲህ በዓለም በቃ እስከ ዛሬ ሪካርድ ሰብሮ ማይታወቅ ዱባይ የሚጎበኝ ለዛውም ፓስፖርት ያለው በግ በዓለማችን ተሰምቶም ታይቶም የማይታወቅ በእኛ ዘመን ሪካርድ የሰበረ በግ ዱባይ ሊሄድ ነው ማለት ነው። ስለዚህ ዱባይ ለመሄድ እንደው ለዛሬው በግዬ በሆንን ትላላችሁ እውነት። ወይኔ እነዚህ ነገር ስራቸው ግን ወይኔ በስማም እንዴት እንደሚገርም። እኔማ ገርሞኝ ልሞት። ደግሞ ኮሜንታተሮች ስታስቁ፣ ግማሾቻችሁ ስታስቁ፣ ግማሾቻችሁ ስታሳዝኑ። ምስኪን እንደው ይጨውቃል። እንደናንተ እኮ ምስኪን የለም እውነት። እንደናንተ ምስኪን እውነት የለም። ግን እናንተ እንደው ከፍ ያለ እንጀራ ይስጣችሁ የምታርፉበት፣ እኔ ነኝ ወይ የምትሉበት፣ እውነት ለሰው መልካም የምትመኙ፣ በቃ ምንም የማታውቁ እኮ በተለይ የማዳም ቅመም ስትሆኑ እኮ ምንም የማታውቁ የዋህ እኮ ነው የምንሆነው። ለምንድን ነው ግን እውነት ለምንድን ነው አሁን እነዚህ ሰዎች ይሸውዱን? እነዚህ ሰዎች ይስደቡን፣ በግ ያመጡ ይስደቡን፣ በግ ያመጡ ያሰድቡን። ስለዚህ የማዳን ቅመሞች እውነት እኔ እንጃ በቃ እናንተ የነዚህን እድል በሰጣችሁ ብዬ ነው የምመኝላችሁ። ምክንያቱም በቃ ሳይለፉ ሳይደግሙ ፋ
ብለው ማለት ነው ሲፈልጉ አሜሪካ፣ ሲፈልጉ ካናዳ፣ ሲፈልጉ ዱባይ፣ ሲፈልጉ ሳውዲ እየተዝናኑ የሚመጡ ማለት ነው። ስለዚህ የማዳም ቅመሞችዬ የነዚህ ድል ለእናንተ ጀባ ብያቸዋለሁ ማለት ነው። ጀባ ብያቸዋለሁ። በቃ እንደዚህ ዘና እያላችሁ እየተዝናናችሁ ሳትለፉ ወገባችሁ ሳይቃጠል እግራችሁ ሳይቃጠል የማዳም ጩኸት ስልችት ሳይላችሁ እየሳቃችሁ ፍንድቅድቅ እያላችሁ ልክ እንደነዚህ ዱባይ ለመዝናናት ነው እንጂ ለሸቃልነት ማትሄዱበት የማታ እንጀራ ለእናንተ ጀባ ይበላችሁ። አንዳንዴ የውላችሁ ምርቃት እንትን አይባልም አይናቅማ እንዳትንቁት። ስለዚህ እኔ ኮሜንታተሮች እውነት ለመናገር በጣም ያሳዝኑኛል። በዛ ላይ የሮመዳን ስራ እያጣደፏቸው በቃ እነሱ ለምን ይቅርብኝ እያሉ ማለት ነው መተው ኮሜንታቸው ጽፈው አበረታተው። እንደናንተ ቀን እኮ በዓለም የለም። እውነቴ ነው የምላችሁ። ይሄ እየቀለድኩኝ አይደለም። በነገራችን ላይ እንደ ማዳም ቅመም ቅንና የዋህ መልካም የሆነ በቃ ምንም የማይገባው ማለት የማይገባው ስላችሁ በዋህነት የሚራመድ በቃ ምንም ይሄ ተንኮልን ነገሮች ይሄ ምናምን ማስመሰል ምናምን ለሰው ልጅ መልካም ማሰብ ነው እንጂ በቃ እውነት እንኳንም የኛ ሆናችሁ እንኳንም ኢትዮጵያዊ ሆናችሁ ኢትዮጵያዊ ባትሆኑ ኖሮ የት እናገኛችሁ ነበረ? ስለዚህ የማዳም ቅመሞችዬ እግዜር ያኑራችሁ። እውነት አሁን እኮ የማዳም ቅመም ነው የሚያይላቸው እነዚህ ልጆች። የማዳም ቅመም ባይኖሩ እኮ ዜሮ ናቸው። ዜሮ ማለት ነው፣ ዜሮ ናቸው። ግን እኔ ከምላቸው ነገር እንደው አንዳንድ እድል እንኳን ፈጥረው የማዳም ቅመሞች ለምንድን ነው አንዳንድ እንኳን ይችላሉ እኮ ለምንድን ነው ከማዳም ቤት ማያስወጧቸው? ስንት የማዳም ቅመሞች ትዳሯን የፈታች አለች፣ ባሏን የጠላች አለች፣ ቤተሰቦቿን ዞር ብላ ማታያለች። ለምን? ለነዚህ ለነ ዳኒ፣ ለነ ሩታ፣ ለነ አብርሽ ሲሉ ማለት ነው። አንዷ ደግሞ በግ ምን ስትል ሰማው? የ3 አመት ትዳሬ በአብርሽና በሩታ ትዳሬን ፈታሁ ስትል ሰማውላት። ወይኔ ምን ትሉታላችሁ? ይሄ ማለት ነው ምን ትሉታላችሁ? እስቲ እና አብርሽ ይኸው ትዳርሽን ያስተካክሉ፣ እስቲ ሩታ ትዳርሽን ታስተካክለው። ስለዚህ አስቡ የማዳም ቅመሞችዬ አስቡ። እናንተም ራሳችሁን ጠብቁ። ብቻ የሰውን ማስጠበቅ የለባችሁም። የራሳችሁንም ራሳችሁን ጠብቁ። ራሳችሁም እስቲ ውጡ። እስቲ እንደዚህ የምትንገባገቡላቸው ሰዎች ሼር ያድርጉላችሁ፣ ዩቲዩብ ክፈቱ። እስቲ ከግርድና ያስወጧችሁ፣ ከማዳም ቤት ጩኸት ያስወጧችሁ። ከማዳም ቤት እንዴት ተቃጥላችሁ ለፍታችሁ ከምታመጡት እስቲ ያስወጧችሁ። እስቲ መልካምነት ይልመዱ። እነሱም ሰላማችሁ ብዝት ይበልልኝ። ቻው